እንደሚታወቀው አዲስ አበባ ዩኒቨርሲቲ ከ2017 ዓመተ ምህረት ጀምሮ ተማሪዎቹን አወዳድሮ መቀበል ጀምሯል። በ2017 ዩኒቨርሲቲው ለመጀመሪያ ጊዜ መግቢያ ፈተና ሲሰጥ ከተፈተኑ ተማሪዎች መካከል አንዷ ነኝ ነበርኩ። ስለ ፈተናው ይዘትና ምን አይነት ጥያቄዎች ሊወጡ እንደሚችሉ ካለኝ ኤክስፒሪየንስ አንፃር ይማጋራችሁ ይሆናል። እንዲሁም ለፈተናው የሚረዷችሁን የማትስ ጥያቄዎች አብረን እንሰራለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቻናሉንም ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ እናልፋለን። በቅርቡ አዲስ አበባ ዩኒቨርሲቲ ባወጣው መረጃ መሰረት በ2018 ዓመተ ምህረት አዲስ ተማሪዎችን አወዳድሮ ለመቀበል ዝግጅቱን ማጠናቀቁን ገልጿል። ከመስከረም 5 እስከ 9 ባለው ጊዜ ውስጥም በዩኒቨርሲቲ ዌብሳይት ላይ አስፈላጊ ኢንፎርሜሽኖችን በማስገባት መመዝገብ እንደምትችሉ አሳውቋል። ምዝገባውን የምታከናውኑት በገቨርንመንት ስፖንሰርሺፕ ከሆነ በቅድሚያ ከክፍለ ከተማ ቤተሰብ ከፍሎ የማስተማር አቅም እንደሌለው ማጻፍ ይኖርባችኋል። ከዚያም ለዩኤቲ ኤግዛም ስም ዝርዝራችሁ ከነ መፈተኛ ቦታችሁ በዩኒቨርሲቲው ማህበራዊ ድረገጽ ላይ የሚለቀቅ ይሆናል። የደብዳቤው ሂደት ምን ይመስላል የሚለው ነገር ላይ ጥያቄ የሚፈጥርባችሁ ከሆነ በስር በኮሜንት ሴክሽን ጥያቄያችሁን ማስቀመጥ ትችላላችሁ። ፈተናውንም ከመፈተናችሁ በፊት ቴሌብር ደረሰኛችሁና የተሰጣችሁን ዩዘርኔም እና ፓስዋርድ በጥንቃቄ መያዝ ይኖርባችኋል። ወደ መፈተኛ ጣቢያችሁ በምትገቡበት ሰዓትም ያ የቴሌብር ደረሰኝ ዩዘርኔም እና ፓስዋርድ ለፈታኛችሁ ማሳየት ይኖርባችኋል ማለት ነው። ፈተናውን የምትወስዱት ሙሉ በሙሉ ኦንላይን ሲሆን ለማትስ እንዲሁም ለእንግሊሽ የራሱ የሆነ የተመደበለት ደቂቃ ይኖረዋል። የሚሰጣችሁን ደቂቃ ጥያቄውን ለመስራት በቂ የሚባል ነው። ከዚህ በመቀጠል የምናየው የጥያቄው ይዘት ምን ይመስላል የሚለውን ነው። በመጀመሪያ ደረጃ ማወቅ ያለባችሁ ነገር ጥያቄዎቹ የማትስ እና እንግሊሽ ሆኖ ከዚህ በፊት እንደምታውቋቸው የኤስኤቲ ፈተናዎች ጀነራል የሆነ ነገር እንደምትጠየቁ ነው። ሲቀጥል ከፈተናው አስቀድማችሁ በቂ የሚባል ዝግጅት የምታደርጉ ከሆነ አስፈላጊውን የመግቢያ ነጥብ ማምጣት ትችላላችሁ። አሁን ደግሞ ለዩኤቲ ኤግዛም የሚረዷችሁን የማትስ ጥያቄዎች አብረን እንሰራለን። ሰብስክራይብ አድርጉ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የመጀመሪያው ጥያቄያችን የሚለን if the length of a rectangle is 4 times its width and if its area is 144 what is its perimeter ይላል። ሬክታንግል ተሰጥቶናል። የዛ ሬክታንግል ሌንግዙ የዊድዙን 4 እጥፍ ነው። ስለዚህ ኤሪያችን 144 ቢሆን ፔሪሜትሩ ምን ያህል ነው፣ ዙሪያው ምን ያህል ነው የሚለው ነገር ነው የምንፈልገው። ምርጫዎቹን ስንመለከት A 96፣ B 60፣ C 30፣ D ደግሞ 24 ነው። ሶሉሽናችንን ስንመለከት ኤሪያችን ጊቭን ነው 144 ተሰጥቶናል። ምስሉ ላይ እንደምትመለከቱት ዊድዛችንን x ብለን አሳይን ብናደርግ ሌንግዛችን ደግሞ የዊድዙ 4 እጥፍ ነው። ስለዚህ 4 ታይምስ x ይሆናል ማለት ነው። ኤሪያ ማለት ደግሞ ሌንግዝ ታይምስ ዊድዝ ማለት ነው። የሬክታንግል ኤሪያን ስንፈልግ ሌንግዝ ታይምስ ዊድዝ የሚለውን ፎርሙላ ነው የምንጠቀመው። ስለዚህ ሌንግዛችን የዊድዙን 4 እጥፍ ከሆነ 4 ታይምስ x ይሆናል። ዊድዛችን ደግሞ x ነው ማለት ነው። ከዛም በኋላ 4 ታይምስ x ሲባዛ በx 4x ስኩዌር ይሆናል which is equals to ኤሪያችን ማለት ነው። ኤሪያችን ደግሞ 144 ነው። ኦቨር 4 ስናደርግ x ስኩዌር ብቻውን ይቀራል። 144 ሲካፈል ለ4 ደግሞ 36 ይሆናል። አንደር ስኩዌር ሩት በሚገባበት ሰዓት x ትወጣና 36 6 ሆኖ የሚወጣ ይሆናል ማለት ነው። ስለዚህ xአችን ማለት አሳይን ያደረግነው መጀመሪያ ዊድዛችን ማለት ነው። ስለዚህ ዊድዙ 6 ይሆናል ማለት ነው። ከዛም በኋላ ሌንግዛችን ጥያቄው ላይ እንደምንመለከተው የዊድዙን 4 እጥፍ ነው። ስለዚህ 4 ታይምስ 6 ይሆናል which is 24 ማለት ነው። ከዛም በኋላ ፔሪሜትራችንን ስንፈልግ የሬክታንግል ፔሪሜትር ማለት 2 ታይምስ ሌንግዝ ፕላስ ዊድዝ ማለት ነው። ሶ 2 ሲባዛ ሌንግዛችን 4 ታይምስ the width ነው። 4 ታይምስ 6 ብለን 24 አግኝተናል። ሲደመር 6 ደግሞ ያው ዊድዛችን ነው። 24 ሲደመር 6 30 ይሆናል። ታይምስ 2 60 ይሆናል ማለት ነው። so the answer is B ይሆናል ማለት ነው። 60 ነው። ወደ ሁለተኛው ጥያቄ ስናልፍ if the sum of 5 consecutive odd integers is 735 what is the largest of these integers ነው የሚለው። ይህ ማለት ምን ማለት ነው? 5 ኦድ ኢንቲጀሮች አሉ። እነዚህ ኦድ ኢንቲጀሮች ላይክ ኮንሴኪቲቭ ናቸው፣ ተከታታይ ናቸው ማለት ነው። ሶ የነሱ የአምስቱ ኮንሴኪቲቭ ኦድ ኢንቲጀሮች ድምር ጠቅላላ ድምራቸው 735 ቢሆን ከነዚህ ተከታታይ 5 ኦድ ኢንቲጀሮች ውስጥ what is the largest የሚለውን ነገር ነው የሚያሳየው። ይህ ማለት ከአምስቱ ውስጥ ላይክ ትልቁ ቁጥር ምን ያህል ነው ይላል ማለት ነው። ሶ ምርጫዎቹን ስንመለከት A 155፣ B 151፣ C 145፣ D ደግሞ 143 ነው።
ሶ ሶሉሽናችንን ስንመለከት ያው ሁል ጊዜ ኮንሴኪቲቭ ኦድ ኢንቲጀርስ ተብሎ ብቻ ላይሰጠን ይችላል። if it is consecutive integers it can be represented by n ከዛም በኋላ n+1 ከዛን n+2 ከዛም በኋላ n+3 እያለ ይቀጥላል ማለት ነው። ለምሳሌ n-ናችን 1 ብትሆን ሶ ቀጣዩ n+1 ይሆናል which is 1+1 ማለት ነው 2 ይሆናል። ቀጣዩ n+2 ይሆናል which is 1+2 3 ይሆናል ማለት ነው። 1 2 3 እያለ በተከታታይ ይመጣል ማለት ነው where n is an integer ማለት ነው። then consecutive even integers በሚሆኑበት ሰዓት ደግሞ like it can be represented by 2n ከዛም በኋላ 2n+2 then 2n+4 ይሆናል where n is an integer ምክንያቱም even integers ለሁለት የሚካፈሉ ቁጥሮች ናቸው። ለምሳሌ መጀመሪያው ቁጥር አሳይን የሚደረገው 2n ተብሎ ነው። ሶ n-ናችን 1 ብትሆን 2 times 1 ይሆናል then 2 ይሆናል the first number ከዛም በኋላ 2 times 1 plus 2 the second number 4 ይሆናል ማለት ነው። the third number ደግሞ 2 times 1 plus 4 6 ይሆናል 2 4 6 እያለ consecutive even integer ይቀጥላል ማለት ነው። ይህ ማለት like እያንዳንዱ even ናቸው ለሁለት የሚካፈሉ ናቸው ማለት ነው then consecutive ናቸው ማለት ነው። ሶ ልክ አሁን እንደተሰጠን ጥያቄ አይነት consecutive odd integers ከመጣ ደግሞ it can be represented by 2n+1 the first ከዛም በኋላ 2n+3 the second number ይሆናል 2n+5 እያለ ይቀጥላል ማለት ነው where n is an integer then if it is አንድ ከሆነ n ናችን 2 times 1 plus 1 3 ይሆናል 2 times 1 plus 3 5 ይሆናል ከዛም በኋላ 7 እያለ ይቀጥላል ማለት ነው 2n+5 ብለን ሶስተኛውን consecutive odd integer ስናይ 2 times 1 plus 5 7 ይሆናል ሶ እንደዛ እያለ ይቀጥላል። እነዚህ odd integers ለሁለት የማይካፈሉ ቁጥሮች ናቸው ሶ 3 5 7 ይሆናል odd consecutive integerአችን ለሁለት አይካፈሉም ማለት ነው። ሶ ወደ ጥያቄያችን ስንመለስ ደግሞ then the sum of the 5 consecutive odd integers will be 2n+1 ከዛም በኋላ 2n+3 ከዛም በኋላ 2n+5 then 2n+7 እና 2n+9 ይመጣል which is equals to 735 ነው። ከነዚህ ውስጥ የተጠየቅነው like the largest የሚባለው odd integer የትኛው ነው የሚለው first ግን n-ን ማግኘት ይኖርብናል። ሶ 5 n አለን like n-ናችንን ስንደምር 2n+2n+2n እያደረግን ስንሄድ 5n ነው ሶ 10n ይመጣል ጠቅላላ like ተርሞችን ኮሌክት አድርገን ስንሰራ plus 25 which is equals to 735 ነው 25 ላይ ቁጥሮቹን ስንደምር የሚመጣ ነው 1 plus 3 plus 5 plus 7 plus 9 ስናደርግ ማለት ነው 10n which is equals to 735 plus የነበረው ወደዛ ሲሄድ minus 25 ይሆናል 10n which is equals to 710 ነው over 10 ስናደርግ like n ብቻዋን ትቀራለች so n will be 71 ማለት ነው ምክንያቱም 710 over 10 71 ስለሚመጣ then ጥያቄው ቅድም እንደነገርኳችሁ the largest of these 5 consecutive integers የትኛው ነው የሚለው so 2n+9 ነው ትልቁ consecutive odd integerአችን እዚህ ውስጥ ስለዚህ like n እናገኝተናል instead of n 71 እንተክተን ቁጥሩን እናገኛለን ማለት ነው so 2 times 71 plus 9 ይሆናል which is 151 ማለት ነው so the answer is B ነው ከአምስቱ consecutive odd integerዎች ውስጥ ትልቁ like 151 ነው ሌሎች ከዛ በታች ያሉ ቁጥሮችን ደግሞ like 2n+1 ላይ n በመተካት ማግኘት እንችላለን ማለት ነው so ሁሉም ከዛ በታች መሆናቸው ማረጋገጥ እንችላለን so the largest will be 2n+9 which is 151 ማለት ነው። ሶስተኛው ጥያቄያችንን ስንመለከት what is the area of equilateral triangle whose sides are 10 ነው። ይህ ማለት like equilateral triangle የምንለው ሶስቱም ሳይዶቹ እኩል የሆኑ ትራያንግል ነው። የአንዱ ትራያንግሉ ሳይድ 10 ከሆነ የቀሩት የሁለቱ ሳይድም like 10 10 ነው የሚሆነው ማለት ነው። so ሳይዳቸው 10 ከሆነ ኤሪያው ምን ያህል ነው የሚለን ጥያቄያችን። ምርጫውን ስንመለከት A 25 rad 3 B 25 C 32 rad 3 D 16 ነው። ሶሉሽናችንን ስንመለከት the area of the equilateral triangle can be calculated by the formula A which is equals to x squared rad 3 over 4 A will be the area of that triangle ነው so x ስንመለከት ደግሞ the side of the equilateral triangle ነው so side lengthአችን በጥያቄያችን መሰረት 10 ተሰጥቶናል so በx ፋንታ 10ን ሰብስቲዩት እናደርጋለን ማለት ነው so the area will be 10 squared rad 3 over 4 then 10 squared ማለት 100 ነው times rad 3 over 4 ይሆናል 4 100 rad 3 the whole ነው የምታካፍለው so 100 ሲካፈል ለ4 25 ይመጣል so 25 rad 3 will be the area of the equilateral triangle ማለት ነው so the answer is A ነው።
እስከ ቪዲዮ መጨረሻ ድረስ ለተከታተላችሁኝ ከልብ አመሰግናለሁ። ስለ ዩኤቲ ኤግዛም ያላችሁን ጥያቄዎች በኮሜንት ሴክሽን ማሳወቅ ትችላላችሁ። ከዚህ በፊት ስለ ኤግዛሙ ያለውን አጠቃላይ ሁኔታ ያስረዳሁበት ቪዲዮን ቼክ ማድረግ እንዳትረሱ። በሌሎች ጥያቄዎች በቀጣይ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።